ያላችሁበት ሁኔታ እንዴት ነው? ዛሬ ክነሴት ውስጥ ስብሰባ ነበራችሁ? ሁለት አይነት ስብሰባዎች ነበሩ። አንዱ ይፋዊ ስብሰባ፣ አንዱ ደግሞ ምስጢራዊ ስብሰባ ነበርና እንዴት ነው ነገሩ? እሺ፣ አመሰግናለሁ አቶ ሸሎሞ። ያው እንግዲህ ስብሰባው ተካሂዷል። ከሌላ ጊዜ የተለየው በጣም ብዙ ሰዎች መጥተዋል። ነጮችም ብዙ ተቀላቅለውና የክነሴት አባላቶችም መጥተዋል። አዎ። ግን የነበረው ብዙ ጥያቄ ባለያና ክሊጣ የፒርሱን በጀት ሁሉ ካምፔን ያደርጋሉ ተብሎ ተጠብቆ ነበር። ለዛሬ በግልም ተነግሮን ነበረ። የለሃብም ተወካይ የህግ ባለሙያ መጣለች። ፖሊሶችም እንደዚሁ ኢየሩሳሌም የጠፉ ልጆች ዋና ኃላፊ መጥተዋል። ሌሎችም መጥተዋል። ብዙ የኛም ሀማቴውም ብዙ ሰዎች ሄደዋል። ሌላው የተለየ በጣም ብዙ ሰው የነበረበት ጊዜ ነው ዛሬ። ግን አንድም መልስ የለም። ያው ለሃብ ጥሩ እየሰሩ ነው እንግዲህ የሚናገሩት። ገና የ2 አመት ቲክ ወደ ኋላ ምን ታልፏል ምን እያሉ ብዙ መንገዶችን እያረግን ነው፣ ግልጽ ማድረግ አንችልም ነው የሚሉት። እንግዲህ በግልጽ ስብሰባ የሚስጥራዊ ስብሰባውን እኛ ስላልገባን አላወቅንም። አንተ ያለ ስሜት ከሁሌው ከነበረው ብዙ ተሳትፋችኋል። በጣም ብዙ ቀናቶችም ተሳትፎ ተደርጎ ነበርና የዛሬውን ቀን ለየት ያደረገው ይችላልና ተስፋ የሚሰጥ ነው ብላ የምታስባቸው ነገሮች ምንድን ናቸው? ዛሬ ሌላው የተለየው ምንድን ነው? ከዚያ ከዲውኑ ከኛ ከወጣን በኋላ ሌላ የሆነ ህግ የሚያወጡት ስብሰባ ቦታ ነበረ። እዚያ ቦታ ላይ ሄደን ጩኸታችንን በጣም እንደዚህ እንደ ሀቲፎሞቹ ሃይማኖት አጥፋ ተጠልፋ ነው ምናምን ብለን በዛም ብዙ ነጮችም ተቀላቅለውን ጮህን። ያ ጩኸታችን ሰምተው የክነሴት አባላቶችም ነጮችም ሁሉ ስለ ሃይማኖት ንግግር አድርገዋል። ከውጭም ብዙዎቹ እየወጡ ሁሉ እኛን ያቀፉበት ሁኔታ አለ። አብረው ፎቶ የተነሱ አሉ። ብዙ የክነሴት አባላቶች ዛሬ የማያውቁ ሁሉ ነበሩና እንዲያውም ብዙዎቹ በእንጀብር ቡሻ ምናምን ሁሉ እያሉ በእንጀብርን ሁሉ ሲቀመጥ በጣም ብዙ ጩኸት ነበረ። በጣም ብዙ ሰውና ቀጥታ ስርጭት ስለነበረ ከእስከ ዛሬው በተለየ ሁኔታ ነው ለህብረተሰቡ ተዳርሷል የሚለው። እዚህ መካከል ብዙ ጊዜ አሁን እየተሳተፉ ያሉት የእናንተ ቢጫ ልብሶችን እየለበሱ ያው ከስንትኑ እያየን ነውና አንዳንድ የኛ አክቲቪስቶችም አሉ እና እንደ ይጽሐቅ የሚባል ሲናገር እየሰማሁት ነውና ሌሎችም እና እነሱስ ምንድነው የተናገሩት? በተለይ ከእናንተ ጎን ሆነው ብዙ ግፊት የሚያደርጉ ወጣቶች አሉና እነሱ ምንድነው የሚሉት? ያው እነሱ ስብሰባው ወደዚያኛው ህግ ወደሚመጣበት ለህር ነው ብሎ ሰብሳቢው በሚልበት ሰዓት ላይ ሁሉም የነበሩ ወጣቶች ከማቴውም ከሌላውም እነቲት ያያናውም ሁሉ ነበሩ። እነሱ ሁሉ አንድ የጮታቸውን አሰምተው የኛም ድምጽ መሰማት አለበት ሁሉ ጊዜ ፍላጎታችንን ውስጣችንን አልተናገርንም ብለው በሚጮሁበት ሰዓት ሰብሳቢው ያው ቆም ብሎ እንደገና የተወሰኑትን የሰማበት ሁኔታ ነው ያለውና በአጠቃላይ ከሌላው ጊዜ የተለየና ብዙ ነጮች የተሳተፉበት ብዙ ህብረተሰብ ያወቀበት ብዙ የክነሴት አባላቶች ሁሉ ወጥተው ጉዳዩን እንከታተላለን ቤኒ ጋንስ ሌሎችም ምን ብዙ ማላቃቸው እነሱ ሁሉ ተሰባስበው በቃ ጉዳዩን ትኩረት አድርገን እንሰጣለን። ሻባክ እንዲገባም ጥረት እናደርጋለን። እንዲያውም አንድ ያናገርኩም አናግሬያለሁም ያለን አለ። ቤኒ ጋንስ ሁሉ አናግሬያለሁ ሻባክን ኃላፊ ብሎናል። ኦኬ አይቻው ከመስመር ላይ አለ አላህ ወሽለሞ እንዴት ብለሃል? ተመልካቾቻችን ተናስተለኛ አይቻው እስቲ አንተም ተሳትፎንና ሐሳብክንም እንደዚሁ ለአቶ ተስፋዬ የምጠይቀው ጥያቄ ካለ አመሰግናለሁ። በቅድሚያ አቶ ተስፋዬ በርግጥ አቶ ተስፋዬ እንደሚናገረው ዛሬ በሱ ምልከታ ለየት ያለ ነገር ነው። እኔ እንደምመለከተው ግን ምንም ብዙም ለውጥ የተገኘበት ነገር የለም። አዳዲስ ነገር የመጣበት ነገር የለም። በሃይማኖት ጉዳይ አዲስ ነገር አልተሰራም። ክነሴት እንኳን በነበሩበት ሰዓትም የፓርላማ አባላቶችም እንኳን መጥተው የጠየቁት ነው ከነሱ እኛም ከጎናችሁ ነን ብለው የተናገሩ እንደው ቤኒ ጋንስ ብቻ ናቸው እንዳለ መረጃ ቤኒ ጋንስ ብቻ ናቸው መጣው እዛ ከነሱ ጋር አብረው የተሳተፉና ያው ያለውንም ቀደም ሲል አቶ ተስፋ የተናገሩን ቃል የተናገሩትኝ እና ነገሩ በቂ አይደለም። ይሄ በቂ አይደለም። በርግጥ እንቅስቃሴው ጥሩ ነው። በርግጥ እንቅስቃሴው እንት ነው። በእኛ በራሳችንም ቢሆን አንዳንዴም እኛም ይሄን የማናደርግበት ምክንያት አለ። በእንደዚህ አይነት ሰልፍ ሰዓት ምን ተሳተፍከው ቢሆን ድምጣችን ከፍሎ ቢሰማ የተጠለፉት እስራኤላውያኖች ሲመለሱ የነበረውን ጫጫታ የነበረውን ራሽ የነበረውን ሰላማዊ ሰልፍ ሁሉኛ አይተነዋል። ግን ያቅምም ጉዳይ ይመስለኛል አንዳንዴ
በእኛ ላይ ብዙም ትኩረት እየተሰጠበትኝም አይደለም። ነገር ግን አሁን ነው የምልህ እኔ በእውነት በጣም እኔ በፓርላማ አባላቶች ላይ በሁሉም ትልቅ ምልከታዬ ምንድን ነው እኔ ለእነሱ ላይ እየተሰራ አይደለም፣ ስራ እየሰሩ አይደለም። አናሳ ብሔረሰብ እንደመሆናችን መጠን በቃ ምን ያመጣሉ እንደሚባል የመናቅ ሁኔታም ያለበት ሁኔታ ነው መስሎ የሚታየው። በእርግጠኝነት ነው ሃይማኖት የሌላ የነጭ ልጅ ብትሆን ኑሮ ያም ትንሽ አሽከናዝም ያለ ምንጣራቸው ምናምን እንደዛ አይነት ነገር ልጅ ብትሆን ኑሮ ውጤት ይሆን ነበር፣ እስከ ደስ አንድ ውጤት ይደረስ ነበር። በእንደዛ አይነት ሲሆን ምን አይነት ራሽ ምን አይነት ድምፅ ምን አይነት እንትን እንደሚያሰሙ ሁላችንም እንትን እያልን ነው እናውቃለን። ለዚህ ያየነው የሰማነው ጉዳይ ነው። እና አቶ ተስፋዬ በእርግጥ ዛሬ ለሱ ብዙ ሰዎች የመጡበት ምናምን ሊሆን ይችላል፣ ግን ምንም የተሰራ እንቅስቃሴ የለም። እና በዚህ ላይ ግን እኔ የምለው አቶ ተስፋዬ የሚያደርጉት እንቅስቃሴ በእውነት በጣም ትልቅ ነው። በዛሬ ዕለትም እኔ በጋዜጣ ላይ ማቻል ሬዲዮ ታሮኖት ላይም በእውነት ሊመሰገኑ ይገባል። ለመጀመሪያ ጊዜ ማለት ይቻላል ፎቶግራፋቸውን በትልቁ በመጀመሪያው ገጽ ላይ ፎቶግራፋቸውን አስቀምጠው በሬዲዮ ታሮኖት በዛሬው በሚደረገው ሰልፍ 2 ዓመት በመሙላቱ እስካሁን የት እንዳለች የማይታወቅ ተጠልፋ ነው ወይስ ጠፍታ ነው ፖሊስ እስካሁን ያደረገው ነገር እንደሌለ በእውነት ብዙ ትችት የተጻፈበት በዚህ ጋዜጣ ላይ ተጽፎ ማይቻለሁና ይሄ እንቅስቃሴው መቀጠል ያለበት ሁኔታ ነውና ዞሮ ዞሮ እኛ ራሳችን ነን እኛ ማህበረሰባችን በዚህ ዙሪያ ምንድነው መስራት የምንችለው በዚህ ምንድነው ማድረግ የምንችለው የሃይማኖት መጥፋት እያንዳንዳችን እንደራሳችን ቤተሰብ አድርገን ማየት አለብን። ኦኬ አቶ አይቸው በአንተ በጋዜጠኝነት ሙያ የምትሰራው ብዙ ጊዜ ነውና የኛን ማህበረሰብ በተመለከተ በፊት ለምሳሌ የተጠለፈውን ወንድማችን አዛ የነበረውን በተመለከተ አበራ መንግስቱን በተመለከተ ከዛ በኋላም ይሄን አዳነ የሚባል ህፃን የተገደለውን እንዲሁም ብዙ ፖሊስ የገደላቸው ከ13 በላይ የሆኑ ወጣቶቻችን ያው በሚሆንበት ጊዜ ብዙ ለዘብተኝነት ይታያልና የሌላውን ሁኔታ ከዚህ ሃይማኖት ግን ከቤቷን መጠለፏና ከመርካስ ክሊታ ከመንግስት ቤት መጠለፏ ልዩ ያደርገዋልና አሁን ማህበረሰቡም ከኛም እንኳን ለሌላው ማህበረሰብም የኛ ኢትዮጵያውያኖች ነገሩን በጣም ትኩረት ተሰጥቶ ያለው ሰው መስሎ አይታየኝምና ምን መደረግ አለበት ነው ምን መደረግ አለበት? እነዚህ ቤተሰቦች እቺ ህፃን የነሱ ልጅ ብቻ አይደለችም። ምን መደረግ አለበት? በብሔራዊ አመለካከትና ብሔራዊ ስራ እንዲሰራ ማለት ነው። ይኸውልህ አንደኛ እኔ ምን አለ መሰለ ቤተሰቡ ሃይማኖት ከተጠለፈችበት ጊዜ ጀምሮ የሚያደርጉት ጥረት የሚያደርጉት ድካም የሚያወጡት ወጪ ኃይል እነሱን ለመርዳት የሚመጡ የተሰሩ ሰዎች ናቸው። የሚመጡትን በእውነት ኮሚቴ ተቋቋማለ ይሄ በወጣቶች ዘንድ ብዙ እየተንቀሳቀሰ ያለ የሚሰራ አለ። እንደነሱ ቢሆን ኖሮ እስካሁን ድረስ ሃይማኖት መፍትሄ ይገኛት የምትመጣ ነበር። ነገር ግን እንደ ማህበረሰብ ስንጠይቀው ግን እኛም ይሄ ነገር የራሳችን እየጎዳን የሚመጣ ሁኔታ ነው። ለአንዴና ለመጨረሻ ጊዜ የራሳችን አቋም ማጠናከር ሊኖርብን ይገባል። ምክንያቱም ይሄን ነገር የሃይማኖት ቤተሰቦች ብቻ ችግር ነው ለመተው የለብንም። ቀደም ሲተጣጣጣለች አታቸው ምትጠይቀው ጥያቄ ካለ አቶ ተስፋዬን የምጠይቀው ነገር ነው። እንቅስቃሴው በእርግጥ ከወትሮ በበለጠ ዛሬ ጥሩ እንቅስቃሴ ይላሉ። በሰላማዊ ሰልፍ 2 ሰዓት ከመና አካባቢ ነበር የተጠቀሰ ቦታ አለ። ከዛ አካባቢስ እንዴት ነው የህዝቡ አመጣጥ ሁኔታ ምን ይመስላል አሁን ያለው? እሺ አመሰግናለሁ ሻለቃቸው። ገና አሁን ወደ ህዝቡ እየሄድን ነው። እዚያ ከከነሴቱ ወጥተን አልደረስንም። የሰውን እንትን ብዛቱን ምን ያህል ይምጣ አላየነውም። ገና በመንገድ ላይ ነን እየሄድን። የህንዱ ፕሬዚዳንት ይመጣል ስለተባለ እየጠበቅን ነበር። ይቆያል ስለተባለ ሄደናል ወደታች። አዎ አጋጣሚ ሆኖ ዛሬ መምጣት ማልቻልኩም። እኔም ያው አሁን መኪና ውስጥ ቁጭ ብዬ ማናገርም ተጣዋቂ ወታደሮች ሚሊዮን ነው ያለውት ለዛ ነው መጣው እንጂ ዘገባ እንደባለፈውም አደረግ ነበር። ግን ሚሊዮን ላይ ስላለሁኝ አሁን ብዙም ስላልተመቸን ያልመጣሁት። ለማንኛውም እንቅስቃሴያችሁን በእውነት እግዚአብሔር የመጨረሻ ውሳኔ እሱ መጣ በሰላም እፎ የሚባልበትን ጊዜ ያምጣልን እንጂ በእውነት እንደናንተ እንቅስቃሴ በቃ እናንተ ሁሉን ነገር እያደረጋችሁ ነው። ግን እንደ ማህበረሰብ እንደ ህዝቡ ግን በጣም ብዙ ይቀረናል። እውነት ነው።
እሺ እኔ ጥያቄ የለኝም ለአቶ ተስፋዬ ከዚህ ውጪ። አቶ ተስፋዬ በዛሬው ዕለት ከተናገሩት የአንዳንድ የክነሰት አባላቶችና ሚኒስትሮች የነበሩም ከዛም ደግሞ አንዳንድ የክነሰት አባላቶች ቤን ግቪርን ወቅሰውታል ብለህ ነበር እና ለምን ምንድነው የተፈጠረው? ምንድነው የተባለው እዛ ላይ? ያው ማለት 2 ዓመት በሙሉ ሲሞላት አንተ ዝም ብለህ ነው የምታየው፣ አንተ ቡሻ እንደዛ ምናምን እያሉ በብራይስጥ ብዙን አላውቀውም እንደዛ እያሉ ነው። ብዙ ግን የክነሰት አባላቶች አንሰምተው ወደ 9-10 የሚሆኑ መጥተው ሴቶችም ወንዶችም ከውጭ ላይ ወጥተው አቅፈውና አይዟችሁ ከዚህ በኋላ እኛ እንሳተፋለን ብለው ተመልሰው ገቡ። ኦኬ ከበፊት ከነበሩት ተሳታፊዎች ክነሰት አባል ተጨማሪ ክነሰት አባል አዲሶችም የመጡ አሉ ብለኛልና ስማቸውን ትጠቅሰዋለህ ወይስ እነማን ናቸው? በእውነት ስማቸውን እኔ ብዙ አላቃቸውም። ጮት ላይ ምንም ስለነበረ ብዙም ሰው ስለነበረ ግን ሴቶችም ወንዶችም ዶክተር ጸጋ ማብራመታ እነዚህ የክነሰት አባላቶች ናቸው ብላን መጥተው ሴቶችም ባለቤቴን አቅፈው እኔንም አቅፈው አይዟችሁ ከጎናችሁ ነን ከዚህ በኋላ ሁሉም የተጠለፉ ስለተመለሱ ሃይማኖት ናት የቀራችሁ ድምጽ እንሆናለን በእግዚአብሔር እርዳታ ብለው ነው ወደ ህግ የሚያጠርቁበት ነበር። ቶሎ ብለው ወደዚያ የገቡት እና እዚህ ላይ እንደው አቶ ተስፋዬ አንድ ጥያቄ መጠየቅ ፈልገው ማወቅ ፈልገው ለምራሴ እሺ አሁን የሃይማኖት ጉዳይ ተጠልፋለች ነው ወይስ እውቅና ተሰጥቷት ተጠልፋለች ብለው ወይስ ጠፋች በሚለው ነው እስካሁን ድረስ ያለው? ዛሬም አንድ ጥያቄያችን ዛሬም ይሄ ነው። ጠፍታለች የሚለው ወደ ተጠልፋለች መቀየር አለበት ነው ያልነው። ሰብሳቢውም ይሄን ነገር እሱም ለምነዋል። እንግዲህ ለሀቦች ገና ለሀብ 40 ሻሎች ይሄን ነገር ገና አልቀየርንም፣ መልስም አልሰጡም፣ አልተቀየረም እስካሁን ድረስ። እሺ ኦኬ ለሀብ ሰዎች ከተናገሩት መካከል በይፋ መናገር የምትችላቸው ነገሮች ካሉ እነሱ ምንድን ነው ያሉት? ማለት በእርግጥ እኛ ዘግይተን የጀመርነው ነው ወይስ ምንድን ነው እነሱ እያሉት ያሉት? አዎ ዘግይተን ነው የጀመርነው። አሁን ገና የ2 ዓመቱን ራሱ ምን ተሰርቷል ምን ታልፏል የሚለውን ነገር እየመረመርን ነው። ገና ይሄ ነው ያልነው ነገር የለም። ግን ብዙ ማንናገራቸው ወደችንም ስራ እየሰራን ነው ብለዋል። በሚስጥሩ ስብሰባ ላይ የተናገሩት የነበረ መሰለኝ፣ ግን በግልጽ መናገር አንችልም ነው ያሉት። ገባኝ። አዎ አቶ ሽሞ እዚህ ላይ አሁን ለሀብ 40 ሻሎች የ2 ዓመት ፖሊስ የወሰደውን ያካሄደውን ምርመራ ያደረገውን የደረሰበትን ነገር በሙሉ በዚች በአጭር ጊዜ ውስጥ ማውጣትና መድረስ የማይችሉበት አቅም የለውም። ለዚህ ጊዜ ሊወስድ ይችላል። ነገር ግን አሁን ካሁን በኋላ ያለው ሂደት ካሁን በኋላ የሚደረገው ሂደት ትንሽ የተሻለ ውጤት ያመጣል ብዬ እኔም እንደው ትንሽ ተስፋ አለኝ በዚህ በለሀብ 40 ሻሎች በሚያደርገው ምርመራ። ተስፋ ልናረጋለን። ተስፋ አለ ከሌላው የተለየ። አሁን የተወሰኑ ሰዎች የሃይማኖትን ቲክ ብቻ ይዘው እንዲሰሩ ዛሬ አንዱ ታወቁት። የሃይማኖትን ቲክ ብቻ ይዘው የሚሰሩ የተወሰኑ ሰዎች የተመደባሉ በለሀብ ሌላ ስራ የላቸውም። ይሄን ብቻ ተመድበው የሚሰሩ እንዳሉ ነግረውናል። ኦኬ ይሄም አንድ ጥሩ ትልቅ መልእክት ነው። ይሄም በእውነት ለዚህ ምርመራ ብቻ ተብሎ ሰው ከተመደበም ይሄም አንድ ራሱ ትልቅ ወደፊት የሚያራምድ ጉዳይ ነው ብዬ ነው የማስበው። አዎ ተስፋ ማለት እንደው ድሮ የነበረው ከፖሊስ ይሄ ይሻላል። አንድ ስንጠይቅ የነበረው የእሷን መዝገብ ብቻ ይዞ የእሷን ቲክ ብቻ ይዞ የሚሰራ ያስፈልጋል ነበር ስንል የነበረው። ሻባክ ይሄር ነው የዛሬ ጥያቄያችን። እንግዲህ ሻባክ እስካሁን አልተፈቀደም። ተከታታይ ብዙ ስራ መሰራት አለበት ጠቅላይ ሚኒስትሩ እንዲፈቅዱ። ለጊዜው ግን ያው ያለው ሁኔታ ይሄ ነው። አሁን የእናንተ የወደፊቱ እቅዳችሁ የማህበራዊ ጫናውና ፖለቲከኞችን ጫና የማድረግ እቅዱስ ምንድን ነው? እሱን አሁን ወደ ስብሰባውም ወደ ሰዎች እየተቀላቀልኩ ነው። ጊዜም የለም። አሁን ከዚህ በኋላ ከ2 ዓመት በኋላ የምናደርገውን እንግዲህ ወደፊት ነው የምናሳውቀው። የተለየ ነገር ብቻ ለማድረግ እያሰብን ነው። አሙታውን ካጠናከርን በኋላ ብዙ ወጪዎችን እያወጣን ብዙ የተለዩ ነገሮችን ለማድረግ ያው ኮሚቴው ጋር እንወያይ ነው። ኦኬ እና በኢየሩሳሌም የሚሰሙት ፕሮግራም ካሉ ምናልባት በቅርቡ ይምጡ። አሁን ደርሰናል። እኛ 200 ሰው እንኳን የማይሞላ ሰው ነው ያለው። በጣም የሚያሳዝነው በኮል መዲና ነው ጥሪ የተላለፈው።
እና በቅርብ በኢየሩሳሌም አካባቢ ያሉ ካሉ እስከ 4 ሰዓት እስከ 5 ሰዓት ድረስ ክፍት ነው፣ መምጣት ይችላሉ። አመሰግናለሁ አቶ ሰሎሞን። ኦኬ አቶ ተስፋዬ በጣም እናመሰግናለን። አይቸው ወደ አንተ ልመለስና በአጠቃላይ ሁኔታውን ስንመለከተው ምን መሰራት አለበት ብለህ ታስባለህ? በእውነት እኔ አንዳንዴ ትንሽ እንቆቅልሽ የሆንብኛል ስራው ሁሉ። በጣም ግራ የሚያጋባ ጉዳይ ነው አቶ ሽሎሞ። ምክንያቱም እኛ ራሳችን መብታችን ማስከበር የምንችለው እኮ እኛ ነን፣ ለሌላ ሰው አይደለም። የኛ መጠናከር፣ የኛ መደራጀት፣ የኛ ባንድ መሆን ለሚፈጠሩ ክስተቶች በሙሉ ባንድ ላይ የምንነሳ ባንድ ድምጻችን የምናሰማ ቢሆን ኑሮ ይህ አይነት ሁሉ ችግሮች በድጋሚ በተደጋጋሚ አይደርሱብንም ነበር። ሽሎሞ እውነት ነው የምልህ። ራሱ ቅድም አንተ ጠቅሰዋል። ወደ 13 የሚሆኑ የኛ ልጆች በእኛው በወታደር በፖሊስ ተገለዋል፣ በፖሊስ ልጅ ተገለዋል። አንድም ፖሊስ ለፍርድ ሲቀርብ ያየነው ሁኔታ የለም። ራፋኤል አዳነ ህፃን የ4 ዓመት ህፃን ነፍስ አጥፍታ ሄደች ሴትዮ በ1 ዓመት እስራትና 10 ሺህ ብር ለቤተሰቡ ካሳ እንድትሰጥ ተብሎ ትናንትና የተፈረደው ህይወት እኮ ነው የጠፋው። ይሄ ምንድን ነው የሚለው? ይሄ ምንድን ነው የሚያሳየው? ይህ የሚያሳየው ይህ የሚሆነው ጉዳይ የኛ አንድ ያለመሆን፣ የኛ አለመደራጀት፣ በፖለቲካውም ቢሆን አልተደራጀንም፣ በማህበራዊ ቢሆንም አልተደራጀንም። አንድነት የሚባል ነገር የለንም። በሚፈጠሩት ችግሮች በሙሉ እንደ ችቦ በአንድ ላይ ሆነን ተነስተን የዛን ችግር ለመቅረፍ የምናደርገው ትግል በጣም አነስተኛ ነው። ይሄው እየሰማኸው ነው። ከ2 ሳምንት ከ3 ሳምንት በፊት ነው እንግዲህ ይሄ ሰላማዊ ሰልፍ ይደረጋል ተብሎ ቅስቀሳ ሲደረግ የነበረው 200 የማይሞሉ ሰዎች ናቸው እንግዲህ ዛሬ የተገኙት። እና ይሄን እንዴት ነው የምታስረዳው? የራሴን ችግር እኔ ካልሆንኩ ሌላ እኮ ሊቀርፍልኝ አይችልም። ግን አቶ አይቸው እዚህ ላይ ብዙ ጊዜ አንድ አስታውሳለሁ፣ ጊላድ ሸሊጥ የሚባል አንድ ወታደር አዛ ተጠልፎ በነበረበት ጊዜ የእስራኤል ሀገር ማህበረሰብ አዛ ነው የተጠለፈው። በእርግጥ በጦርነት ነው የተጠለፈው። ግን ማህበረሰቡ ገንፍሎ ወጥቶ ነበረ። ፖለቲከኞችም የዚህን ጉዳይ መቻል ስላልቻሉት እኔ የክነስት አባል ነበርኩ ያን ጊዜ አስታውሳለሁ። እንዲያውም እነ ሲንዋር ሁሉ ተለቀው ስንት ነፍስ የገደሉ ሁሉ ተለቀው በተደረገው ህዝባዊ ግፊት 1100 መሐብሊም የተለቀቁት እና ግን እቺ ልጅ ከቤቷ የ9 ዓመት ልጅ የኦሌ ሀዳሽ ልጅ አዲስ የመጡ ቤተሰቦች ገንዘብ የሌላቸው ከሶክኑት አይሁዲት መስሪያ ቤት ውስጥ ከዛ ከሚጠበቀው ቦታ ተጠልፋ ሄዳ በቃ የውስን ሰዎች ጉዳይ ብቻ ሆኖ ነው የቀረውና ይሄ በዜግነታችን ላይ ምን አመለካከት እንዳለው የእስራኤል ሀገር ማህበረሰብ፣ ፖለቲከኞችስ ለምን ነው ማይነቁ? የማህበራዊ ታጋዮችስ ለምን ነው? ምን መገመት አለብን? አቶ አይቸው እኔ አሁን በጣም ከልቤ ከማዘን ነው ነው የምናነሳው። አዎ እውነቱን እንነጋገር ማለት ዘረኝነት ነው። ይሄ የዘረኝነቱ ጫፍ የመድረሱ አንድ የሚያሳያ ሁኔታ ነው። ኦኬ አንደኛ እኛው ራሳችን አሁንም ዙረን የምንመጣው ራሳችን እኛ ነን። ይኸውልህ እዚህ ጋር መብት ማስከበር የሆነ መስዋዕት መከፈል የሚገባ ጉዳይ አለ። ያ የምንከፍለው መስዋዕት ምንድነው? እኛ መጀመሪያ የውስጣችን ሽኩቻ፣ የውስጣችን አለመግባባት መቅረፍ መቻል አለብን። ለልጆቻችን ምንድነው የምናስተምራቸው፣ ለልጆቻችን ምንድነው የምናወርሳቸው የሚባለው ነገር ማሰብ ያስፈልጋል። ካሁን ኦኬ መጀመሪያ በውስጣችን አዲስ ገብ ድሮ የመጣ አሁን የመጣ አንተ ትግሬ አንተ አማራ አለ። ይሄ ነገር ሰሎሞን ይሄ ነገር ውስጥ ለውስጥ አሁን የተረሳ ይመስላል እንጂ ነገ ማልዳ ፈንድቶ ግን አቶ ከማይሰጥበት ደረጃ ይደርሳል። ግን አቶ አይቸው በርግጥ ዞሮ ግን ብዙ ማህበራዊ ትግሎችን አሳልፈናል። ኑሯችን እዚህ ሀገር ዜግነታችን ለማረጋገጥ ብዙ ታግለናል። በብዙ ነገሮች፣ በማህበራዊ ኑሮዎች፣ በራሳችን በማንነታችን ብዙ ጥያቄዎች ሁሉ ስለነበሩ ታግለንበታል። አሁን ከደረስንበት ደረጃ ደርሰናል። ግን እኔ ተስፋ ሳደርግ የነበረው የኛ ተወካዮች
በተለይ 3 የክነስት አባላቶች አሉን። እንደነዚህ አይነት ደረጃ በመንደርስ ግብ እንደዚህ አይነት ችግሮች ተሎ ይቀረፋሉ። አልያን በተመለከተ ለምሳሌ ብናነሳው አንዱ ካንዱ ጋር የተያያዘ ስለሆነ ነውና የኛ ተወካዮችስ የክነስት አባላቶችስ ኃላፊነት የለባቸው? አቶ አይቸው ኃላፊነት አለባቸው። ህዝቡ ከኋላቸው ሲሆን የተሰጣቸውን ኃላፊነት ሊወጡ ይችላል። ህዝቡ ከጎናቸው ነው ወይ? ህዝቡ አብሯቸው ነው ወይ ያለ? ኦኬ ነገ ማልዳ የሆነ እነሱም ሰላማዊ ሰልፍ ይጥሩና ምን ያህል ሰው እንደሚመጣ እንመልከት። በእነሱ ላይ ከመፍረዳችን በፊት ራሳችንን እንጠይቅኛል። ኦኬ አቶ አይቸው እኛ ምን አድርገናል እስከዛ ድረስ? ትክክል ጥያቄ ነው። አቶ አይቸው አብራይት ቆያለ። በጣም አመሰግናለሁ ለጊዜው።